ለምንድነው በነበር የሚቀረው? ኤፍሬም ዛሬ ምን ሆነሃል? በጣም ግራ እየገባኝ ሄርሜላና አብርሽ ታምኖ ነበር። ሰላም ጤና ይስጥልኝ ውድ ተመልካች፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። ግን ዛሬ ነው የምላችሁ ውድ ተመልካች፣ ኤፍሬም ምን እያደረገው ነው? ኤፍሬም ምን እየሆነ ነው ጋይስ? በጣም ነው የሚገርመው። ግን አብርሽ የት እንዳለ አውቆ ማጋ እንደሄደ አውቆ እሱ እስከ ቤት ድረስ ሄዶ ሄርሜላን ያሸግራታል። እንደው ይሄ ልጅ ምን ይደረግ አሁን? ጨዋታ ነው ወይስ ምንድን ነው የሚባለው? ስለ እውነት እኔ በጣም ግራ ገባኝ። ምን ልበለው? የሚባለው ነገር ምንድን ነው? ነውር አይደለ እንዴ ጋይስ? በቃ አብርሃም እኮ ነው ትላለች እሳ ደግሞ እሱ ደግሞ ወይ ፕራንክ ቤተሰብም ወይ ፕራንክ ነው አይል። በጣም በነፍስና በስጋዋ እየተጫወተ ነውና ሄርሜላን እንግዲህ በጣም እያሻገራት ነው ኤፍሬም። እንግዲህ እኔ እኮ ወደዋለሁ፣ እኔ እኮ አፈቅረዋለሁ እስከምትል ድረስ እንግዲህ በጣም እየተጨዋወተባት ነው። ከዚህ በላይ ምንም ልታገዝህ አልችልም በሚል ሁኔታ እንግዲህ ተነሰና ወጣለኝ ብላ ጎትታው ነው እያወጣችው ያለችው ነበረ። በጣም ነው የሚገርመውና ለምንድን ነው እንደዚህ ይሄን ያክል እንደዚህ የሚያደርገው ጥያቄ ለተመልካችም እየመጣ ነው ማለት ነው። እና አያስፈልግም እኮ ፈልጉ ወንድም ፈልጉ ነው ብላ እንግዲህ እሷ በኮንፊደንስ ራሷን ተማምና በቃ ተማምናበት በአብርሽ በቃ ይሆነኛል ብላ አሳመና እያደረገችው ያለ ነገር ነውና እሱም ተቀብሏታል። በእርግጥ እንግዲህ ውሸት ሆነ እውነት፣ እሱ ደግሞ አብርሽ ከእንግዲህ በኋላ ምንም አያረግልሽም እያለ ተስፋ እያስቆረጣት ነውና በጣም ነው የሚገርመው፣ በጣም ነው የሚያሳዝነው። ነገር ግን ኤፍሬም አንተ የራስህ ህይወት ስለተባላሸብህ ነው እንደዚህ የምታደርገው፣ ያንተ ችግር ምንድን ነው ብሎ እንግዲህ አብርሽ ሲጠይቀው ነበረ። ካሁን በፊት ትዝ ካላችሁ አብርሽ ከዚህ ነገር ከማን ነው ኤፍሬም ከዚህ ነገር ቢቆም እኔ እንዴት ደስ ባለኝ። ኤፍሬም ከዚህ ከነ አብርሽና ከነ ሄርሜላ ህይወት ቢወጣ እንዴት ደስ ባለኝ። ለምን እንደዚህ ብልም ያው እሷም ትወደዋለች እሱም ይወዳታል። ምንም ማድረግ እስከማይቻል ድረስ እናትና አባትም በጣም ለምነው፣ እሷም እንግዲህ ትልቅ ጥፋት ያደረገችው ከመጀመሪያው ነው። እንደዚህ ስለሆነ ኤፍሬምም እንግዲህ በሰው ህይወት ለምሳሌ አንድ መጥፎ ወንድም አለ፣ አንድ ጥሩ ወንድም አለ። ስለዚህ እኔ እንደኔ ከሆነ ኤፍሬም ከአብርሽ ህይወት ቢወጣለት በጣም ደስ ይለኛል። ግን ሊወጣለት አልቻለም። አሁን እሷ ተቀባብታ ለብሳ ልትወጣ ስትል ነው የደረሰባት። በጣም ትፈራለች ደግሞ በጣም ነው የምትደነግጠው። ለምን እንደሆነ ባላቅም ሄርሜላ በጣም በቃ ትፈራለችና በጣም ፈርታለች። ለምንድን ነው የመጣከው? አልደወልክልኝም ብለዋለች። እኔ ድንገት አብርሽ የት እንዳለ አውቄ ነው የመጣሁት እያላት ነው። ይሄ ፎቶስ ምንም አስፈላጊ አይደለም ብሎ ፎቶውን ይገለብጠዋል። ስለዚህ ምንም የእሱ ጸባይ ለቤተሰብም ሊገባ አልቻለም፣ ሊገባቸው በፍጹም አልቻለም ውድ ተመልካች። ስለዚህ በጣም ያሳዝናል። እና ምን ጉር ነው? እንዴት በቃ ምን ብሎ ወንድሙን ከህይወቱ ውስጥ ያውጣው? እንዴት አርግቶ እንግዲህ ለራሱ ፈልጓት ነው። አሁን ሶሻል ሚዲያ ዛሬ እውነቱን ተናገረ፣ ግልጹን አወጣ፣ ወድሻለሁ አላት ነው ተብሎ እንግዲህ ርዕሱ የመጣው። ነገሮቹ በጣም ከባድ ናቸው፣ ይከብዳሉ። ነገሮቹ በጣም ነው የሚከብዱት። ነገር ግን አብርሽና ሄርሜላና ከአብርሽ ህይወት
ቢወጣ በጣም እኔ ራሱ በጣም ደስተኛ ነኝ። ምን ያርገው? ምን ይሁኑ? እንዴት ይሁኑ ነው የኔ ጥያቄ። ስለዚህ እነኚህ ልጁ ወንድሙ እኮ ወደዳት። ሄርሜላ እኮ አሁን ዘና ዘና ብላለች። ምንም የሚያሰጋትና ምንም የሚያስፈራት ህይወት እንደሌላት ለምሳሌ በኤፍሬም ላይ ቂም ይዛ ቁጭ እንዳለች ብቻ ነው የሚያሳየው እንጂ ምንም ጥሩ ነገር ኤፍሬም ላይ የሚያሳያት ነገር ያለ አይመስለኝም እንደራሴ ከሆነና ነገሮቹ በጣም እየከባበዱ ስለመጡ ከነሱ ህይወት ውስጥ ውልቅ ብሎ ቢወጣ እኔ እንዴት ደስ ባለኝ። እውነት በጣም ነው ደስ የሚለኝ ነበረ። ነገር ግን ኤፍሬም ምንም ሊወጣላቸው አልቻለም። በጣምም እየተጨናነቁ ነው። እና እንግዲህ እናንተስ እስቲ ምንድነው የምትሉት? በቃ እነሱ በተዋደዱና በተፋቀሩ አንድ ቤት እንሆናለን ብለው እየተሳሰቡ ባሉትበት ሰዓት እሱ እንግዲህ ትርጉሙ ምንድነው የሚባለው ነው? የእሱ ትርጉም ምንድነው የሚባለው? እስቲ መጥቶ ስለረበሸ የሚባለው ነገር ምንድነው? አያሳዝንም? ያሳዝናል እኮ። ስለዚህ እንግዲህ ሄርሜላ ደግሞ በጣም ጨንቋታል። ጭንቅንቅ። ምክንያቱም በቃ የሆነ ሀሳብ የምትለውጥ መስሎኝ አዋርቼሃለሁ። ግን ምንም ነገር ስለ አብርሽ መለየት አብርሽ ጤነኛ አይደለም። አሁን የእሱ መድኃኒት ተገኝቷል። አንቺ ደግሞ ምንድነሽ እንደማለትም ነውና ለዚህ ደረጃ ደግሞ የሚያበቃን ነገር የለም። አክብሬ ካለው ደግሞ ወደ ስራ ሊሄድ ነው። ሌላ ጊዜ ነው ቡና አፍልቼ ምን ብዬ የምቆይህ። ስለዚህ አሁን ደግሞ መሄድ ትችላለህ። እኔም ስለምቸኩር ግን እኮ አልደወልክልኝም እያለች ነው አብርሽን። እሱን እንደውም በትህትና እየለመነችው ነው። ከዚህ በላይ እንግዲህ መጠኑን ባያልፍ እኔ እንደኔ ከሆነ ኤፍሬም ራሱን ቢያስከብር በጣም ደስ ይለኛል። ኤፍሬም ራሱን ቢያስከብር እንዴት ሰላም ራሱን ቢያስከብርና የራሱን ህይወት ቢቀጥል እኔ ደስ ይለኛል። እናንተ ግን ምን እንደምትሉ አላቅምና የእሱ ነገር በጣም ከባድ ነው። በጣም ከባድ ነው። ስለዚህ በቃ ምንም አብርሽ ሌላ ሴት አግብቶ ቁጭ እንዲል ስለማይፈልግም ሌላ ሚስትም እንዳይለምድ ስለሚፈልግም ብዬ ነው ይሄንን ነገር እኔም እንደኔ ከሆነ የተረዳሁት። ነገር ግን ሌሎቹ ሌላ ነገር ነው የሚሉት። ቅናት ምናምን እሱ ሙከራ ነው የያዘው። እሱ የራሱ ሙከራ ነው የያዘውና ይሄን እንግዲህ የሰው ሙከራ የራሱ ሙከራ መያዝና ማሰብ ከታላቅ ወንድሙ ምን እሱ ራሱ ከአብርሽ ምን እየተማረ ነው የሚባለው? አሁን እኔ እኮ በጣም ነው የሚገርመኝ። ከአብርሽ ምን እየተማረ ነው የሚባለው? እንግዲህ አሁን ምን እንግዲህ አብርሽ አሁን ዩቱብ ላይ ለመደ። ዩቱብ ላይ ወጣ አይደለ? እርሜ የትንቢ ዩቱብ ከፋፈተችላቸው። እንደዛም ሆኖ ግን ነገሮቹ ለነሱ ከባድ ቢሆንም በአሁኑ ሰዓት ከባድ ነው ለነሱ በአሁኑ ሰዓት ማለት ነው። ስለዚህ ጥሩ ሁኔታ ላይ አልተደራረሱም። በጣም መጥፎ ናቸው። ስለዚህ እነሱ የራሳቸውን ሁሉም ለራሱ የሰራውን ነገር
ለራሱ ነው የሚያገኘው። ስለዚህ በህይወት ዘመናቸው እየተጫወቱ ስለሆነ ኤፍሬም ከዚህ ሁኔታ ቢቆነጠብና ኤፍሬም ከዚህ ሁኔታ ራሱን ቢጠብቅ ነፃ ራሱን ቢያደርግ በጣም ደስ ይለኛል ብዬ አስባለሁ። እንግዲህ ሰላም ጤና ይስጥልኝ ውድ ተመልካቾቼ፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። እና እንግዲህ በርታ በርታ በሉ። እናንተም ላይክ እያረጋችሁ ሰብስክራይብም እያረጋችሁ አበረታቱኝ። አይ የዩቲዩብ ቻናል እኮ አዲ ራሱ ጠፍቶብኛል። ዝም ብዬ ነው እንጂ ማርያምን ጠፍቶብኛል። ምክንያቱም የለማ ምክንያቱም እምቢ አላችሁ። እናንተም አታነቃቁም፣ ሰውን አታነቃቁም። መግደል ብቻ ነው እንጂ ምንም ልታነቃቁኝ አልቻላችሁም። ስለዚህ ምንም ማረግ ስለማልችል እኔም ዝም ብዬ ነው በቃ ናካ እያረኩ ያለሁት። እንግዲህ ውድ ተመልካቾቼ ይሄን ይመስላል። በርቱና ጠንክሩልኝ። ላይክ አድርጉኝ እናንተም እኔም ላይክ አደርጋችኋለሁ። እንዳትረሱኝ፣ አረሳችሁም። ስለዚህ እንግዲህ ሰላም ለሀገራችን ለኢትዮጵያ፣ ሰላም ባህር ማዶም ላላችሁ ሰላማችሁ ብዝት ይበል። ሁላችሁንም በራሴ በኩል ወዳችኋለሁ፣ አከብራችኋለሁ። አያልቅ ነገር ነበር ግን ያው እስከዛሬ ማግኘት አልቻልንም ነበር። አሁን አግኝተን ሰጥተነዋል እና ሰላሙ ተመልሷል። አሁን ያ ሰላሙ ሲመለስ ደግሞ ወደ አንቺ ሊመጣ አይችልም።